አቶ መለስ ዜናዊ ማለት ነው እሳቸው በመጡ ጊዜና እጃቸውን ዘርግተው እባካችሁ ኑ አብረን እንስራ ብለው በጠየቁን ጊዜ እሺ ብንላቸው ኖሮ የተሻለ ይሆን ነበር። ኢትዮጵያ ከህዳሴው ግድብ ጀርባ የደበቀችው ሌላ ትልቅ የሆነ የእርሻ መሬት አለ ብሎም ነግሮናል። ይህንን የሱዳንን መሬትና የግብፅን መሬት ሁሉ የገነባው የሆነው ይህ ምርጥ አፈር በሙሉ ሊቀር ነው። ይህ ደግሞ ግድብ የውሃ ብዛት ወይም ተሸካሚነቱ በጣም አስጊ ነው፣ አሳሳቢ ነው። ዛሬ ነገ ያላችሁ ለቆያችሁ ቤት ፈላጊዎች በሙሉ እነሆ የመጨረሻ እድል። ዲኤምሲ ሪል ስቴት በመሃል አዲስ አበባ ለቡ መብራት ኃይል በ65000 ካሬ ሜትር ላይ ያስገነባ ያለውን ሂልሳይድ መኖሪያ መንደር የመጨረሻውና ተመራጭ የሆነውን ብሎክ ለሽያጭ አቅርቧል። እስከ ሰኔ 5 ቀን ብቻ በሚቆይ ታላቅ ቅናሽና በ8% ቅድመ ክፍያ የቤት ባለቤት ይሁኑ ይሎታል። ከሰኔ 6 ጀምሮ 78000 የነበረው የአንድ ካሬ ዋጋ ወደ 107000 ብር ከፍ የሚል መሆኑን እና 8% የነበረው ቅድመ ክፍያ ወደ 15% ከፍ የሚል መሆኑን እናሳውቃለን። ቀሪውን ደግሞ በግንባታ ሂደት የሚከፍሉ ሲሆን እንዲሁም 60% የባንክ ብድር አመቻችተናል። የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት የምናደርስ ሲሆን ከስቱዲዮ እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ከ453000 ብር ቅድመ ክፍያ ጀምሮ እንዲሁም የተለያዩ የንግድ ሱቆችን አዘጋጅተናል። ዘመናዊ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ በቂ መኪና ፓርኪንግ፣ በአንድ ህንጻ 5 ሊፍቶች፣ ለብቻው ካርጎ ሊፍት የተገጠመለት ሁሉን ያሟላ ዘመናዊ መኖሪያ መንደር። ለበለጠ መረጃ ከታች በተቀመጠ የድርጅቱ ስልክ ሃሎ ይበሉ። يقلل عدد من الخبراء من هذه النسبة في إطار الحرب النفسية بين مصر وإثيوبيا. በኢትዮጵያና በግብጽ መካከል በዚህ በህዳሴ ግድቡ የተነሳ የተፈጠረውን የመንፈስ ችግር አንዳንዱ በጣም በዝቷል ይላል፣ በግብጽ በኩል ያለው አብዝቶታል ይላል፣ አንዳንዱ በኢትዮጵያ በኩል ያለው ሁሉም የተለያየ ሐሳቦች የሚሰጡበት የሆነ ግድብ ሆኗል። ونجد عددا من الخبراء يعتبرون أن مساهمة مصر في بناء السد يقلل من المخاطر. ሌላው በህዳሴ ግድቡ ጉዳይ ላይ ግብጽ ብታገዝ አብራ ብትሳተፍ ከኢትዮጵያ ጋር ችግሩን የበለጠ ታቃልን ነበር ይላል። فيما يرى البعض الآخر أن بناء السد بمثابة كارثة حقيقية. ሌሎች አይደለም ይህ ግድብ ማለት ከፍተኛ የሆነ አደጋ የተጋረጠ በግብጽ ላይ ነው። ስለዚህ በሱ ጋር ምንም አይነት ተሳትፎ ምንም አይነት ቅርርብ የሚያስፈልግ አይደለም ብለው ይወስናል። على مصر. بعد الفاصل أعود مع ضيفي لنبدأ المناظرة. كونوا معنا. هذه ትንሽ እረፍት በኋላ ከሁለቱ ወያዮች ጋር አብሬ ቀርባል። እሺ ናዲር ኑረዲን خطرٌ دائم ወይም ከባድ የሆነ አደጋ ዳኢም ማለት ደግሞ ሁሌ ዘውታሪ የሆነ አደጋ ነው ብላችኋል። ምን ዳሂም ማለት አንዳንዴ በአረብኛው ዳኢም ከሚለው የተለየ ነው። ዳሂም ማለት አደገኛ አደጋ ማለት ነው። ዳኢም ስትለው ደግሞ ዘውታሪ ማለት ነው። أراه هي المنفذة. እኛ ይህ ግድብ አደጋ ነው ስንል በባዶ ተነስተን ሳይሆን ከሳሊኒ ግድቡን ከሚሰራው ከሆነው ድርጅት ሙሉ የሆነ ኢንፎርሜሽን ወስደን ነው على أبعاد السد وتصرفاته المائية وما ይህ ግድብ መጨረሻው ምን እንደሆነ በውሃ ጉዳይ ላይ ያለውን እይታ እንዲሁም يليه من سدود بمعنى ان احنا وجدناه ቀጥሎ የሚሰሩ ግድቦችም እንዳሉ አውቀን انه عبارة عن سلسلة مكونة من 4 سدود متتالية በአንድ ብቻ ሳይሆን ሌላ ተከታታይ የሆነ 3 ግድብን ጨምሮ በተቀላላ 4 ግድብ የሚሆን እንደሆነ አውቀን والثلاث سدود خلف هذا السد إجبارية ولا مناط عنها. ሌላው ከዚህ በኋላ የሚሰራው 3 ግድብ የግዴታ የሆነና ፈጽሞ ሊቀር የማይችል መሆኑን ስላወቀን لأن كم الطمي الذي يحمله النيل الأزرق هو ምክንያቱም ይህ ናይል ጥቁር አባይ የሚሸከመው የሆነው አፈር ጥቁር አፈር በጣም ብዛት ያለው በመሆኑ الذي بنى كل أراضي السودان وكل أراضي مصر. ይህንን የሱዳንን መሬትና የግብፅን መሬት ሁሉ የገነባው የሆነው ይህ ምርጥ አፈር በሙሉ ሊቀር ነው። وبيتجاوز حوالي 136.5 مليون طن طمي كل سنة. በየአመቱ 130.5 ሚሊዮን ቶን አፈር አሁን ላይ በሙሉ የሚቀር ይሆናል። ምንም አያፍሩም። የሚገርም ነው።
ይህን የሚያክል ምን ማለት ነው? የሱዳንን የግብፅን መሬት የሰራ ካለ ሀገርን መሬት ያስተካከለ ካለ በየአመቱ ይህን ያህል አፈር ሲሄድ የኛ አፈር ሄዶ የነሱን ሀገር ይገነባ ነበር። لما حسبنا لو كل سنه بيتراكم ال 136.5 مليون طن ይሄ ማለት በየአመቱ 136 ሚሊዮን ቶን ቅድም 1 ሚሊዮን 136 ሚሊዮን ቶን የሚደርስ ነጥብ 5 አለበት። ይሄን የሚደርስ የሆነ አፈር ዝም ብሎ ግድቡ ላይ የሚጠራቀም ቢሆን وجدنا ان هذا السد هيختفي من الوجود تحت الطمي በዚህ አፈር ምክንያት ይህ ግድብ ከጥቂት ጊዜ በኋላ ከምድር ይጠፋል ማለት ከመሬት ጋር ይመሳሰላል ማለት بعد 50 عاما اذا لو ምናልባትም ይህ 50 አመት ከሆነ በኋላ ማለት بد ان هم يبنوا سد تاني وثالث ورابع ስለዚህ ከዚህ ግድብ ቀጥሎ የግድ ከፊቱ 1 2 3 ሌላ ግድቦች መኖር አለባቸው። كل واحد فيهم الشجر يحجز كميه مياه ስለዚህ ይህ ከዚህ በኋላ የሚሰሩት ሌሎቹ 3 ግድቦች ውሃም ይዛሉ አፈርም ይዛሉ መብራትም ያመርታሉ እንደገና የዚህ ግድብ እድሜ የሚያራዝም ويولد كهرباء. اذا انا بتكلم على سد مكون من 4 سدود. ስለዚህ ስናወራ ወይም እኔ ማወራው ስለ 4 ግድቦች ተከታታይ የሆኑ ግድቦች ነው። يعني ان السعه المائيه لهذا السد كارثيه بالنسبه لمصر. ስለዚህ የዚህ ደግሞ ግድብ የውሃ ብዛት ወይም ተሸካሚነቱ በጣም አስጊ ነው አሳሳቢ ነው። وليس ما قلناه نحن بل قالوا خبير اثيوبي مقيم في الولايات المتحده. እኔ ብቻ ምለው አይደለም ይሄ አንድ ኢትዮጵያዊ ይሄ እንግዲህ አንዳንዴ ኢትዮጵያዊ ሆነ አገርህ ላይ አንዳንዴ ተቃውሞ በተለያየ መልኩ ሲኖርህ ዕውቀትን ትተህ የዕውቀት ካባህን አውልቀህ ከዕውቀት ነፃ ሆነ አሁን ያለውን በአይናችን ምናየውን ግድብ ማንም ሰው ተራ ሰው እንኳን ሊመሰክርበት የሚችለውን ግድብ መሆን የሌለበት ትክክል ያልሆነ ብለ ተዘባርቃለህ። في ولايه كاليفورنيا وقال ان هذا السد በካሊፎርኒያ የሚገኝ አንድ ምናምን ምሁር ስሙን ማንሳት አልፈልግም ከዚህ በፊት በጣም ብዙ ጊዜ አንስተናል። سايز يعني مبالغ في حجمه የዚህ ህዳሴ ግድብ በጣም ትልቅ ነው በጣም አበዛቸው ኢትዮጵያ የዚህ አይነት ነገር አይገባትም እንደማለት ነው። ይሄ አንዳንዴ በኢትዮጵያዊነት ስታፈርና ምናልባት ከግብጾች ጋር ስትቀመጥ እውነት ነው ይሄ ግድብ በጣም ትልቅ ነው ወላ ብለ እንደምታወራው ማለት 3 اضعاف على الاقل انه متى الدعي ምክንያቱም ኢትዮጵያ ከሚገባት ሌላ 3 እጥፍ በጣም ትልቅ ነው ብሎ ያምናል አንድ ሀበሻ የሆነ ምሁር ካሊፎርኒያ የተቀመጠ ይለናል። اثيوبيا انه هيولد 6000 ميجا وات بالعكس هو تحدى وقال انا كاستاذ ميكانيكا طاقه እና እኔ እንደውም ኢትዮጵያን ይህንን ትልቅ ግድብ ገድባ 2000 እና ከ2500 የኃይል ማመንጫ በላይ ከሄደች ታዘቡኛ ብሏል። በጣም የሚገርመው የህዳሴ ግድብ ገና 4 ብቻ የተርባይን ተገጥሞ እሱ ያለውን 2000 ምናምን 2200 አካባቢ የኤሌክትሪክ አምርታለች አሁን ያመረተች ነው ኢትዮጵያ። ነገር ግን ገና ደግሞ አሁን 7 ደርሷል። ስለዚህ ስንት እንደደረሰ አስቡት። በእያንዳንዱ 350 ከላይ መጀመሪያ ከታች ያሉት ላይ 350 ከላይ ወይም 375 አካባቢ ከዛ ከላይ ያለው ደግሞ 400 ምናምን ሲሆን በእያንዳንዱ ተርባይን ቁጥር በትንሹ ከ5170 ምናምን ሜጋዋት ኢትዮጵያ ማምረት ትችላለች። ان يولد اكثر من 2000 ميجا وات. ስለዚህ የዚህ የህዳሴ ግድብ ግን ከ2000 ሜጋዋት በላይ ካመረተ ምን አለ በሉኝ ኑና ጠይቁኝ ብሏል የካሊፎርኒያው ሰው እንጠይቀዋለን ካሁን። قال كمان ان اثيوبيا بتخفي على مصر انه في اراضي قابله للزراعه حوالين البحيره الكبيره. ሌላ ደግሞ ማቃጠር ነው ምንድነው ኢትዮጵያ ከህዳሴው ግድብ ጀርባ የደበቀችው ሌላ ትልቅ የሆነ የእርሻ መሬት አለ ብሎም ነግሮናል። አሳሳቢ ባንዳ ስትሆን አይኔ ይጨፈናል። ለኢትዮጵያ ሳይሆን ለሌላ ሰው ትሰራለህ ግን ሌላውም ሰው ይረሳሃል። ምናልባት እንደዚህ በሚዲያ የሆነ ጊዜ ያስታውሳል እንጂ ምንም ነገር የሚጠቅም የለም። ነገር ግን አውርተ ተቀራለ ቢራ بتاعته وقال ما فيش دوله ይህ የሚያክል ውሃ ወደ ግብጽ የሚመጣ ሆኖ አሁን ግን ኢትዮጵያ የቀረ ተብሎ የሚታሰብ ነው። احنا بنتكلم على رؤيه واضحه كمان هو سد نفسه مكون من قطعتين القطعه. ስለዚህ እኛ ስናወራ በግልጽ ያየነው ነው። ሌላው ይህ ግድብ በሁለት የሚታይ ነው። ሁለት አይነት ግድብ ላይ ያለ الثانيه شديده العدوانيه አንደኛው በተለይ
ሳድል ዳም ማለት ነው በጣም ለጥላትነት ወይም በጥላትነት መንፈስ የተሰራ ግድብ لانها تزيد حجم السد من 14 تصل به الى 74 ምክንያቱም ከ14 ብቻ የውሃ መጠን ማለትም የፊት ለፊቱ 1.8 ሜትር የሆነው ኪሎ ሜትር የሆነው ያ ማለት 1800 ምናምን ሜትር የሆነው በጠቅላላ እስከ 2 ኪሎ ሜትር ሊደርስ ትንሽ 200 ሜትር ብቻ የቀረው አንዱ የፊት ለፊት ግድብ ነው ከኋላዬ ምታዩት ደግሞ በጣም እንደዚህ በተራራ መሃል ደግሞ እንደዚህ ግማሽ ክብ ይዞት ሳድል ዳም ወይም የኮርቻ ዳም የሚባለው ደግሞ 60 ቢሊዮን ሜትር ኪዩብ ይዛል ያ ነው በጠቅላላ 74 ቢሊዮን ነጥብ ተውልን ሳድል ዳም የሚባል ነገር ባይኖራቸው ኖሮ ጉዳዩ ተፈቶልን ነበር ምንም ችግር አልነበር السد اللي هيولد الكهرباء 14 مليار يكون كافيا تماما ከዛ ይህ 14 ቢሊዮን ሜትር ኪዩብ ብቻ ቢይዙና 2000 ምናምን ሜጋዋት ብቻ ያመረቱ አርፈው ቢቀመጡ ምንም ችግር አልነበረው ይለናል نادر نور الدين شكرا دكتور نادر نور الدين ده كان الاشتباك الاول الاشتباك ይህ እንግዲህ የመጀመሪያው ራውንድ ወይም ዙር اشتباك ይለዋል ግብ ነበረ ወደ ሁለተኛው ثاني مساهمة مصر في بناء السد أفضل من الانسحاب الكامل والصراخ المستمر لوقفه ይህንን ህዳሴ ግድብ ለማስቆም መጮህ መረባረብ ቢቀርና በህዳሴ ግድቡ ላይ ግብጽም እጅ ቢኖራት ብትሳተፍ የተሻለ ነበር ይባላል አብዱራህማን አሸም ስለዚህ እኛ ይህንን ግድብ ለኤሌክትሪክ ማመንጫ ብቻ አይደለም የሰራችሁት ምክንያቱም بين 8 الى 14 مليار አብዛኛው የኤሌክትሪክ ማመንጫ ግድቦች ከ8 እስከ 14 ቢሊዮን ሜትር ኪዩብ ውሃ ብቻ ነው የሚይዙት اذا ده سد تخزين ميه في بلد تعاني ስለዚህ ይህ ግድብ ውሃ መያዣ ብቻ من تكدس مائي ووفره مائيه ولا በጣም ሰፊ ውሃ ትልቅ ውሃ ባላት ሀገር ላይ እንዲህ አይነት የውሃ ማከማቻ ገንዳ መስራት تسحب اكثر من 5% فقط من مواردها المائيه النهريه وليس ያውም ኢትዮጵያ ማለት በውሃ ብዛት በጣም የምትታወቅ ሆና ከናህር ወይም ከወንዝ ውሃዎች ላይ 5% ብቻ የምትጠቀም በዝናብ ላይ ብቻ የተንተራሰች ሀገር ናት ይሄ ጎጂ ነው በነገራችን ላይ እሱ ልክ እንደ ምርጥ ነገር አድርጎ ያወራናል እንጂ ዝናብ ላይ ብቻ የምትተማመን ሀገር በጣም አስቸጋሪ ሀገር ናት ምክንያቱም ዝናብ የቀረቀን ጎል ገባች በጣም መጥፎ ነገር ውስጥ ነው የምትገባው ስለዚህ ያለን እድል ምንድነው ግድቦችና ዝናብ ወንዞቻችንን በትክክል መጠቀም ነው ወንዞቻችንን በትክክል አገር ውስጥ እንዲፈሱ ማድረግ ዘለው ወጥተው ወደ ሌላ ሀገር እንዳይሄዱ ማድረግ ሌላው አፈር የተናገረውን እንግዲህ እሱ የነገረን አንዱን ወንዝ ብቻ ነው ማለትም የጥቁር አባይ የምትባለው ብቻ ናት አሁን ህዳሴ ግድብ ተገንብቶ 136.5 ቢሊዮን ሜትር ኪዩብ አፈር ያስቀረው ምንም ያክል አገር አፈር ነው የሚሄደው ማለት ነው ገብቷቸዋልና ሱዳንንና ግብጽን የሰራ ይለዋል አፈር ሲገልጸው ይሄ የዚህ ብቻ ነው የተከዜ አለ ግድብ አለው እርግጥ ነው ግን አሁንም ስቲል ይሄዳል ሁለተኛ ሱባጥ ሌሎች ወይም ሌሎቹ እንደነ ባሮ ዋቢ ሸበሌ ሌሎቹም አዋሽ ሁሉም አፈሩን ይዞ ይሄዳል በጣም በብዛት ስለዚህ ያንን ለመገደብ እና እነሱም ግድቦቻችንን ደግሞ እንደዛው እድሜያቸውን ለማራዘም ግዴታ ሌሎች ግድቦች ከፊታቸው ትናንሽም ቢሆን እየተደረገ አፈሩን ማስቀረትና አፈሩን እየተጠቀሙ ሌላው ውሃው ለየህዝቡ እንዲደርስ ማድረግ ግድ ነው الجوفيه ولا الامطار ولا غيره ስለዚህ እኛ ይላል የከርሰ ምድር ዝናብም ወንዝም የሌለን ሰዎች ነን እንደውም የመጀመሪያው ራሱ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ማለት ነው እሳቸው በመጡ ጊዜና እጃቸውን ዘርግተው እባካችሁ ኑ አብረን እንስራ ብለው በጠየቁን ጊዜ እሺ ብንላቸው ኖሮ የተሻለ ይሆን ነበር ኦኬ ونبني السد مع بعض شكرا جزيلا عند لا قدون النسرام بلون نبر دكتور نادر نور الدين الحقيقه بناء الثقه مفقوده من الجانب الاثيوبي وليس من الجانب المصري يعني احنا بونتو يا ምንድነው ታማኝነትን መገንባት የተባለው መተማመንን መገንባት የተባለው ጉድለቱ ያለው ከኢትዮጵያ ነው ብዬ ነው ማለት طلبنا منهم مثلا ان يتم ايقاف العمل في السد كبناء للثقه مع مصر والسودان ለምሳሌ እኛ ግድቡን መጀመሪያ መስራት አቁሙና እንወያይ ምክንያቱም መተማመን እንዲፈጠር ብለናቸው ነበር እንቢ ብለዋል አቁም ይያሉ ምንድነው መተማመን ይፈጠር حتى يتم التفاهم على مواصفاته ورفضوا
እና መጀመሪያ ዋናው ምን አይነት ግድብ ይሁን የሚለው ላይ ከመወሰናችን በፊት እናንተ እንዳትሰሩ ብለናቸው ነበር እምቢ አሉ قالوا نريد منكم مفاوضات على شرط لا تطلبوا ان احنا نوقف العمل ولا تطلبوا تغيير مواصفات السد طبعا ሌላው ውይይቱን እናድርግ ግን ግድቡ ይዘቱና ሁኔታው ይቀየር የምትሉትን እርሱት ብለውናል መጀመሪያው ነው ይላል ماذا نتفاوض اذا كان هم الاثنين دول محور كل حاجه ታዲያ እነሱ በወሰኑት ጉዳይና ሁሉ ነገር በጨረሱት ጉዳይ ላይ ምንድነው ነው لا الثقه مصر بقى لها اكتر من 15 سنه واحنا لينا استثمارات في اثيوبيا بنحو 2 مليار دولار ሌላው እኛ ኢትዮጵያ ላይ መተማመንን ለመፍጠር ባለፈው ጊዜ ለ15 አመት አካባቢ ቢያንስ 2 ቢሊዮን ዶላር ኢንቨስትመንት ገብተን ነበር አላቅ 2 مليار دولار يعني ما يعادل حوالي 15 مليار جنيه مصري ان قال من ይሄ ማለት በግብጽ 15 ቢሊዮን ጂኒ ማለት ነው استورد كل لحومنا الحمراء من عندهم ሌላው ቀይ ስጋዎቻችንን በሙሉ የምንወስደው ከነሱ ነው في مزارع هناك وفي مصانع مثلا مصنع كابلات ومصنع بناء مواسير اسمنتيه የተለያዩ ኢንቨስትመንቶች አሉን ለምሳሌ የገመድ ማምረቻ ፋብሪካ አለን እንደዚሁም የሲሚንቶ ማዘጋጃ የሆነ አንድ እንደዚሁ ፋብሪካ አለ ይሄን ሁሉ አላቀም ዛሬ ነው መሰለኝ وبنشارك في التنميه ولكن لم نجد اي مردود بالعكس እና በተለያዩ ሌሎችም ኢንቨስትመንቶች ላይ እንሳተፋለን ግን ከነሱ በኩል ግን ምላሽ አላገኘንም يعني كمان شجعنا الدول العربيه على الاستثمار فمثلا احنا እንደውም እኛ እንደዚህ በማድረጋችን ሌሎች አረቦችን ኢንቨስትመንት ላይ እንዲሳተፉ ያገዝን ነው ይመስላል لم نعترض على استثمارات المملكه العربيه السعوديه ለምሳሌ በሳውዲ አካባቢ የሚደረገውን ኢንቨስትመንት አልተቃወምንም دوله الامارات ولا الكويت ولا የኢማራትንም የኩዌትንም እንደዛው ብዙ ኢንቨስትመንቶች አሏቸው እነሱን እየተቃወምን አይደለም استثمارات الثلاث دول دول تقارب ال 30 مليار ሌሎቹ ይሄንን ግብጽ ኩዌትና ሳውዲያ ደግሞ በኢትዮጵያ ምናልባት እስከ 30 ቢሊዮን ዶላር የሚደርስ ይሆነ ስለዚህ እነሱ ሁሉ ጊዜ እርዳታ የሚሰጡት በአጠቃቀም ጉዳይ ላይ በኢነርጂ ስርጭት ላይ ነው ሚረዳ ከኢትዮጵያ መሐንዲሶችን እየወሰዱ ያሰለጥናሉ እነሱም ሄደው እዛ ስልጠና ይሰጧቸዋል የመሳሰሉ في رفع كفاءه استخدام المياه في الامن الغذائي የውሃ አጠቃቀም ጉዳይ ላይ ከፍ ያለ ዕውቀት እንዲኖር ስራ ሰራ في محاربه الفقر في غياب مصر ሁሉ ግን በድህነትን በመከላከል ረገድ አፍሪካውያኖችን እንረዳለን በሚል ነው የሚሰራው በዚህ በጣም በልጠውናል ግብጽ የለች ፍጹም እኛ ከእስራኤሎች ጋር እየሰራን አይደለም ይላል ማለት አፍሪካ ላይ ራሳቸው ግን ይተጠቀሙባቸዋል ይሰራሉ ባለፈው እንዳልኳችሁ 313 ካምፓኒዎች ከግብጽና ከእስራኤል መካከል አብረው ተለዋውጠው ይሰራሉ ለማንኛውም ወደኛ ስንመጣ እኛ እውነት ነው ከአፍሪካ ርቀናል እየሰራን አይደለም እንደ እስራኤሎች اشتغلوا فيها وهذا خطأ انما في الحقيقه لما مثلا نيجي هم ይሄ ደግሞ በእኛ በኩል ያለ ስህተት ነው في سد اثيوبيا عاملين حاجتين خطر علينا ለምሳሌ በህዳሴ ግድቡ ጉዳይ ላይ ሁለት አደገኛ ነገር በእኛ ላይ እየሰሩ ነው እስራኤሎቹ ምን بيشاركوا بالدعم الفني في بناء السد وابداء الاراء في ميول السدود وغيرها አንደኛ ግድቦችን በመስራት ረገድ ህዳሴ ግድቡን ጨምሮ የተለያዩ ሐሳብ በመስጠትና ቴክኒካዊ ድጋፍ የዕውቀትና የስልጠና ስራዎችን በመስራት ይሳተፋሉ አንድ ثم هم مسؤولين مع الجانب الصيني في نقل شبكه توصيل الكهرباء من هذا ሌላው ከቻይናው ካምፓኒ ጋራ አብረው ሆነው ይህንን የተመረተውን ኤሌክትሪክ ወደ ከተማ በማድረስ ረገድ ካምፓኒዎቻቸው ይሰራሉ ይላል ዛሬ ነገ ያላችሁ ለቆያችሁ ቤት ፈላጊዎች በሙሉ እነሆ የመጨረሻ እድል ዲኤምሲ ሪል ስቴት በመሃል አዲስ አበባ ለቡ መብራት ኃይል በ65000 ካሬ ሜትር ላይ ያስገነባ ያለውን ሂልሳይድ መኖሪያ መንደር የመጨረሻውና ተመራጭ የሆነውን ብሎክ ለሽያጭ አቅርቧል። እስከ ሰኔ 5 ቀን ብቻ በሚቆይ ታላቅ ቅናሽና በ8% ቅድመ ክፍያ የቤት ባለቤት ይሁኑ ይሎታል። ከሰኔ 6 ጀምሮ 78000 የነበረው የአንድ ካሬ ዋጋ ወደ 107000 ብር ከፍ የሚል መሆኑን እና 8% የነበረው ቅድመ ክፍያ ወደ 15% ከፍ የሚል መሆኑን እናሳውቃለን። ቀሪውን ደግሞ በግንባታ ሂደት የሚከፍሉ ሲሆን እንዲሁም 60% የባንክ ብድር አመቻችተናል። የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት የምናደርስ ሲሆን ከስቱዲዮ እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ከ453000 ብር ቅድመ ክፍያ ጀምሮ እንዲሁም የተለያዩ የንግድ ሱቆችን አዘጋጅተናል። ዘመናዊ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ በቂ መኪና ፓርኪንግ፣ በአንድ ህንጻ 5 ሊፍቶች፣ ለብቻው ካርጎ ሊፍት የተገጠመለት ሁሉን ያሟላ ዘመናዊ የመኖሪያ መንደር። ለበለጠ መረጃ ከታች በተቀመጠ የድርጅቱ ስልክ ሃሎ ይበሉ።
السد ودي هتتكلف 2.5 مليار دولار. ይሄ ደግሞ ብቻውን 2.5 ቢሊዮን ዶላር ነው የሚፈጀው። ስለዚህ ይሄንን ሸፈኑላት በስራ ማለት ነው። ስለዚህ አገዟት ማለት ቻይናዎቹና እስራኤሎቹ አንድ ላይ ሆነው ኤሌክትሪክ ለህዝቡ ያደርሳሉ። ይሄ ወንጀላቸው ማለት ነው እነሱ። اذا ان اسرائيل هنا شريك بس بتقول لك انا ما شاركتش في السد. ስለዚህ እስራኤል ምን ትልሃለች መጣ እኔ በፍጹም በግድቡ ላይ አልተሳተፍኩም ኤሌክትሪክ ላይ እንሳተፍ هشارك في نقل الكهرباء بس እኔ ኤሌክትሪኩ ከተመረተ በኋላ ኤሌክትሪኩን ነው ወደ ህዝብ በማድረስ ላይ ስራ እየሰራሁት ያለው ትልሃል። عادي انما انتوا لو منعتوا السد يبقى انا مش هشترك بعدكم. ስለዚህ እኔ ግድቡን ካስቆማችሁ በቃ እኔ ስራ አይኖረኝም ስለዚህ ችግር የለውም ትላችኋለች። شكرا دكتور نادر نور الدين. نادر نور الدين. مهندس عبد الرحمن كيف ترد على هذا؟ إذن እንዴት ነው መልስ የምትሰጠው عبد الرحمن الشلبي؟ انا برد ان الدول كلها لها مصالح متبادله بينها وبين بعض. እኔ የምለው ሁሉም ሀገር እርስ በርስ መጠቃቀምና የተለያዩ ስራዎች አብሮ መስራት ያለ ነው። سواء بقى هي مصالح مائيه ولا مصالح زراعيه ولا صناعيه ولا የውሃ የእርሻ የኤሌክትሪክ የፈለገው ይሁን تجاري وده ወይም የንግድ بتسعى اليه اسرائيل والصين ودول اوروبا ويجب ان احنا نسعى. ስለዚህ እስራኤልም ቱን ቻይናም ቱን አውሮፓዎችም ቱን አዲስ ነገር አልሰሩም። اليه برضه لنا بعض በተለያዩ ምክንያቶች ገና አልተጠናከራችሁም። እንደገና የኤንቲቢው ስምምነት የነበረው በደቡብ ሱዳን ነው። ስለዚህ ራሳችሁ እንግዶቹ እናንተ ጋር ሆነው እናንተ መፈረም የለባችሁ ምናምን የሚል ስም ተብሎ ነው የቀረው። ስለዚህ አሁን ግን መፈረማቸው አይቀርም ተብሎ ነው ፈርመዋል። عايز اقول لك ان احنا يعني لسه قراءتنا للجنوب السوداني محتاجه تركيز شويه. ስለዚህ ከደቡብ ሱዳን ጋር ያለን ግንኙነት ወይም ስለነሱ ያለን እይታ መስተካከል አለበት። نعاني من مش عايز اقول نكران في الجميل انما نعاني شويه من نقص الثقه يعني اغلب እኔ ምናልባት የሰሩትን መልካም ነገር ወይም መልካም ነገርን በመጥፎ መለወጥ ማለት አልፈልግም ግን ወይም ክህደት ማለት አልፈልግም ግን በማከላችን ግን ክፍተት አለ። قاده الجنوبيين خريجين جامعه اسكندريه አንዳንዶች በተለይ በደቡብ ሱዳን ያሉ መሪዎች አንዳንዶቹ ከሱዳን ማነው ከግብጽ اسكندريه ዩኒቨርሲቲ ነው ተመርቀው የወጡ። مع ذلك اول زياره عملها رئيس جنوب السودان بعد استقلاله ان زار تل ابيب. ነገር ግን ከዚህ ከኛ በጣም ሲታገዙ የነበሩ ሰዎች አስቡት ከዚህ በፊት እንደተባባል ነው ደቡብ ሱዳንን በመገንጠል ረገድ አንዷ ደጋፊ የነበረችው ግብጽ ናት። ይሄንን ያ ሰላዩ ደቡብ ሱዳን ማን ነው የሱዳኑ ሰላይ አልፋቲህ ዑርዋ ተናግሮ ነበር። እንደዚሁም ሙአመር አልቀዛፊ በዛ በኩል ጋዳፊም እንደዛው በወቅቱ ከነ ኑሜሪ ጋር ምናምን ጋር ጠብ ላይ ስለነበሩ እና የአሜሪካ ምናምን ተላላኪም ስለነበሩ የተወሰኑት በዛ በኩል እነ ግብጽ ሳውዲ ኩዌትም አለችበት በዛ በኩል ሄደው ደቡብ ሱዳንን ሲደግፉ ነበር። እና ደቡብ ሱዳን ከተገነጠለች በኋላ የመጀመሪያ ግን ጉብኝቷን ያደረገችው እስራኤልን ነው ይላል። ተበቀለችን ማለት ይሄ በልቶ ካጅ ሆነችብን ይላል። اوكي. واعلن هناك ان سفاره جنوب السودان سوف تقام في القدس والقرار الذي لم تتخذه امريكا نفسها. ሌላው ቀርቶ አሜሪካ እንኳን በወቅቱ ደፍራ ያላለችው ነገር እኛ የእስራኤል ዋና ከተማ ቁድስ ላይ እንዲሆን ፈልጋለን ስለዚህ የኛን የመጀመሪያ ኤምባሲ በቁድስ እንከፍታለን ብሎ ሲያወራ ነበር ይላል። የደቡብ ሱዳን ብዙ የእስራኤል ልምድ ያላቸው ሰዎች መተው የእርሻቸውን ጉዳይ በደንብ ይዙላቸው ጀመር። زياده انتاج الغذاء በተለይ ምግብ ላይ በደንብ ይሰራሉ። رغم انه راح هناك عصام شرف ኢማራቶች እንዳይሰጡ በጣም ትግል ያያደረግን ነው። ህንዶች የመሳሰሉ ሌሎች በጣም ብዙ እርዳታ ሊሰጡ ያሰቡ አገራትን በሙሉ አስቁመናል። እንደገና የዓለም አቀፍ የገንዘብ ባንክም እንደዛው اصبح دلوقتي ما لهمش ان هم يرجعوا للسد ال14 ومصر والسودان تشارك معاهم. ስለዚህ በእኛ እምነት ወደ 14ቱ ለመመለስ ነበር ይሄን ሁሉ ስራ ይሰራል። ወይ 14 ብቻ ቢሊዮን ሜትር ኪዩብ ትንሽ ግድብ ሰርተው አርፈው ይቀመጣሉ ብለን ነበር ይላል። ግን አልহামዱሊላህ
ያው ሳድል ዳምም ተገንብቶ ይሄኛውም ተገንብቶ አለቀ ለዚህ በቃል ማለት ነው ግን እነዚህ ሰዎች ግን የሄዱበት ርቀት ግን ምን እንደሚመስል ስናየው በጣም ያስፈራል ስለዚህ አሁንም አይተውንም ነው እንደዚህ እስከዚህ ደረጃ ይሄዱ ነበርና በጣም እንግዲህ እኔ አንድ ሁለት ነገር እየቀናሁ ነው አሁን ይሄንን ነገር በማይበት ወቅት አንደኛውና የመጀመሪያው እንዲህ አይነት ውይይት እኛ ሀገር አይደረግም እንደዚህ አይነት ውይይት መደረግ ያለበት ኢትዮጵያ ላይ ነበር ምክንያቱም ከማን እንጠቀም ማን ከለከለን እንዴት ሆነ ብለን ከነሱም ጋር በጨቃጨቅ እነሱንም ማሳመን ናምን በአረብኛ በእንግሊዝኛ በቻል ይሄ አይነቱ ስራዎች በደንብ በስፋት መሆን የነበረበት አይደለም ወንድሞች እህቶች ግን የሚያሳዝነው ይሄ ሜዳውን በሙሉ ጠቅልላ ያዘችው ግብጽ መሆኗን شكرا جزيلا مهندس عبد الرحمن كيف ترد تملسالله لذي ابابال المعروف ان الدول كلها بتسعى حيث مصالحها እኔ አሁንም ደግመዋለሁ ሁሉም ሀገር የራሱን ጥቅም ለማስከበር ይሮጣል سواء الدولة كدولة او الدولة كشركات او እንደ አንድ ሀገር ራሷ ወይም ከሌሎች ጋራ ባላቸው ተግባቦት افراد اذا كانت مكاتب استشارية ايطالية او مكاتب استشارية صينية ለምሳሌ የቻይና የጣሊያን የፈረንሳይ እነዚህ በሙሉ ካምፓኒ በግል የሚሰሩትም ይሁን እንደ ሀገር የሚሰሩት ሁሉም የራሱን ጥቅም ለማግኘት ይሮጣል غيرها من المكاتب الاستشارية او المقاولات او ወይም የተቋራጭ ስራ የሚሰሩ የሆኑ የምህንድስና ስራ ላይ ያሉ በሙሉ توريدات او التصنيعات للتربينات والاجزاء المختلفة كل الدول بتسعى اليها እንደዚሁም ተርባይኖቹን የሚሰሩት ኤሌክትሪኩን የሚያመርቱ ወይም የግንባታው ስራ ላይ ያሉ በሙሉ ጥቅማቸውን ለማግኘት ከዚህ ከህዳሴ ግድቡ ላይ ይሰራሉ احنا بنسعى برضو ان احنا نسوق خبرتنا ونسوق እኛም የራሳችንን ልምድ ይሄው ብለን ማቅረብ ነበረብን بضاعتنا ونسوق كل ما لدينا من امكانيات እኛም ያለንን አቅም ማሳየት በዚህ ጉዳይ ልረዳ ለቀርብ ወይም ላስተካከል እችላለሁ ማለት ነበረብን عشان احنا مش عايشين في عالم معزول كده عن بعض احنا في ምክንያቱም ከዓለም ተገንጥለን ብቻችንን ያከላከልን ብቻ መኖር አንችልም የነሱ እንትን ምንድነው ማን ረዳ ገሌሊ ረዳቸው ነው እንደዚህ ነው ና ይጣሩትና ምን ላይ ነው ልትረዳ ያሰብከው ገና ኮኛን አልተስማማንም እኛን የሚጎዳ ነገር ላይ ነው የምትስማማው ይያሉ ይጨቃጨቃል የሚገርም عالم مفتوح بيتعاون مع بعضه አሁን ዓለም በሙሉ ክፍት ሆኖ እርስ በርሱ የተረዳዳ ባለበት ሁኔታ كان لعبة المكسب للجميع አሁን ሁሉም ማሸነፍ በሚፈልግ ሁሉም ዊን ዊን የሚያገኝበት እሱ የሚጠቀምበት ሌላ የሚጠቀምበትን ሂደት ላይ እኔ ይሄንን ህልም ለውና ግን ደግሞ የደካማዎች ሐሳብ ይለዋለሁ ምክንያቱም የሌለ ማለት ما عرفش يحل مشكلته في اقرب نقطة له ይሄ ቅርብ ያለውን የኢትዮጵያን የጆንጎሊን የዩጋንዳን የሱዳንን ችግር መፍታት ያልቻለ ገና ኮንጎ ያስባል وفي بين 3 دول يقوم يسافر آلاف الأميال ይሄንን በጣም ቅርብ ያሉትን ኢትዮጵያን ሱዳንን አስማምቶ የሶስት ሀገሮች ችግር መፍታት ያልቻለ 1000 ምናምን ማይል ተሳፍሮ ማለት ወደ 2000 ኪሎ ሜትር ተሳፍሮ እዛ ያሉ ስንት ሀገር አነካክቶ ማለት ነው ከዩጋንዳ ከቡሩንዲ ከታንዛኒያ ከቱጎ ከማነው ከአሁን ከሚሉት ከምድር ይብለው ቶጎ ወንዝ ምናምን ጋር ከሱ ጋር ኮንጎ ወንዝ ጋር ይነጋገራል عشان يجيب ميه من نهر الكونغو من نهر دولي مشترك አንደኛ ወንዙ ራሱ ተሳታፊ ሆነ እዛ ብዙ ሀገር የሚሳተፍበት ነው فيه 13 دولة በዚህ ላይ በውስጡ 13 ሀገር ያለበት لا يمكن ان انت تاخذ منه ميه ولا አንድ ውሃም ጠብታ መውሰዳት فرع صغير ولا فرع كبير ትንሽ ቅርንጫፍ ወንዝ ገባ ባህር ገባ እሱ ያንተ ጉዳይ አይደል من غير ما تتراضى بقيه الدول اذا كان عندها ميه وعندها وفره مائيه ماذا بعد 100 سنه او بعد 200 سنه ምክንያቱም አሁን ወንዝ አለኝ ውሃ አለኝ ብለህ ብታስብም ከመቶ ዓመት በኋላ እኮ ብለው ያስባሉ አለ እውነቱን ነው እንደዚህ ነው የሚያስቡት ሰዎችና እኛ
ከገና የሚቀጥለው አመት 10 አመት ምናምን ምን ሊመጣብን እንደሚችል አላውቅም። በጣም ብዙ ሰው እየበዛ ነው። ውሃ በጣም ያስፈልጋል። ዝናብ ቢቀር ምን ቢል ከዚህ ውሃ እኮ መጠቀም ግዴታ ሊሆንብን ይችላልና ይህንን ሳያገናዝቡ ዝም ብለው የሚሰጡ ይመስልሃል ወይ? ربط كونغو ምናምን ይላል። حلم عاجز አለ። ይሄ የሰነፍ ህልም ነው፣ ቅዠት ነው ማለት። ماذا عن نصيب الأحفاد وأحفاد الأحفاد؟ ለምሳሌ የልጅ ልጅ ድርሻ ምንድነው? የልጅ ልጅ ልጅ ድርሻ ምንድነው ብሎ ማያስቡ ይመስልሃል ወይ? واو. ومن قال لك ان هذه 13 دولة كلها توافق انك تاخذ مي؟ እንደገና እነዚህ 13 ሀገሮች ይስማማሉ ማን አለ? وما هي تكاليف هذا المشروع؟ ايه بروجكت من يهل بر يفجال؟ واين ستاتي بالميه واين ستسير هذه الميه؟ ይሄንን ውሃ እንዴት አርገህ ነው ወደ ነጩ ውሃ ጋር መታያይዘው? በምን መልኩ ነው? هل تاتي بها؟ እኔ ይሄንን ጉዳት ምትለውን ማጥፋት እንችላለን መስማማትና መተማመን ከፈጠረ بس خلاص الامور ماشيه كلها في اتجاه التقارب. انا كلهم نجر وده مقارب ነው የሚለው حضراتكم شكرا جزيلا على هذا الحوار. شكرا جزيلا مهندس عبد الرحمن شلبي. شكرا جزيلا. شكرا دكتور نادر. እንግዲህ ይሄን ይመስላል ውይይቱ። እኔ በበኩሌ ደስ ብሎኝ ነው ውይይቱን የሰማሁት። እናንተም እንደ ተሰማችሁ እንግዲህ ቆንጆ እንደሚሆን ተስፋ አለኝ። ዛሬ ነገ ያላችሁ ለቆያችሁ ቤት ፈላጊዎች በሙሉ እነሆ የመጨረሻ እድል። ዲኤምሲ ሪል ስቴት በመሃል አዲስ አበባ ለቡ መብራት ኃይል በ65000 ካሬ ሜትር ላይ ያስገነባ ያለውን ሂልሳይድ መኖሪያ መንደር የመጨረሻውና ተመራጭ የሆነውን ብሎክ ለሽያጭ አቅርቧል። እስከ ሰኔ 5 ቀን ብቻ በሚቆይ ታላቅ ቅናሽና በ8% ቅድመ ክፍያ የቤት ባለቤት ይሁኑ ይሎታል። ከሰኔ 6 ጀምሮ 78000 የነበረው የአንድ ካሬ ዋጋ ወደ 107000 ብር ከፍ የሚል መሆኑን እና 8% የነበረው ቅድመ ክፍያ ወደ 15% ከፍ የሚል መሆኑን እናሳውቃለን። ቀሪውን ደግሞ በግንባታ ሂደት የሚከፍሉ ሲሆን እንዲሁም 60% የባንክ ብድር አመቻችተናል። የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት የምናደርስ ሲሆን ከስቱዲዮ እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ከ453000 ብር ቅድመ ክፍያ ጀምሮ እንዲሁም የተለያዩ የንግድ ሱቆችን አዘጋጅተናል። ዘመናዊ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ በቂ መኪና ፓርኪንግ፣ በአንድ ህንጻ 5 ሊፍቶች፣ ለብቻው ካርጎ ሊፍት የተገጠመለት ሁሉን ያሟላ ዘመናዊ መኖሪያ መንደር። ለበለጠ መረጃ ከታች በተቀመጠ የድርጅቱ ስልክ ሃሎ ይበሉ።